አንዳንድ ሱቆች ከ50 እስከ 75% ልብስና ጫማዎች ላይ ቅናሽ ያደርጋሉ። በተለያዩ ሱቆች ውስጥ ተዘዋውሬ ቅናሽ ያለባቸውና ያገኘኋቸውን ላካፍላችሁ። ወደ ሱቆች ከመሄዳችን በፊት ያሰባችሁትና በጀታችሁን ግምት ውስጥ በማስገባት ለመግዛት ይጠቅማችኋልና እስከ መጨረሻው ተከታተሉ። ይህንን ፕሮግራም ስፖንሰር ያደረጉላችሁ አብነት ገበያ 332 ፓርክ አቬኒው ቦልቲሞር ሜሪላንድ 21201 እንዲሁም የእናት ሁሉን አቀፍ ገበያ 8224 ፌርላንድ ሮድ ሮዝዴል ሜሪላንድ 21237 የገናን ጾም መያዣ ምክንያት በማድረግ በልዩ ሁኔታ ተዘጋጅተው ይጠብቋቸዋል። መታችሁ ጎብኟቸው። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ሰላም ጤና ይስጥልኝ፣ እንደምሰንብታችኋል የናፍቆት ሚዲያ ታዳሚዎቻችን። ዛሬ ከሌላው ጊዜ ለየት ያለ ዝግጅት ይዘንላችሁ መጥተናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ቤተልሔም ሰለሞን ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛችኋለን። ሐሳብ አስተያየቶቻችሁን እንድታስቀምጡልንም ከወዲሁ እንጠይቃችኋለን። በካናዳና በአሜሪካ ከኖቬምበር 22 እስከ 28 ባለው ጊዜ የሚከበረው በዓል ታንክስጊቪንግ ሁልጊዜም በዕለተ ሐሙስ ይውላል። ይህ ታሪካዊ በዓል አመጣጡ በቅኝ ግዛትነት እንግሊዛውያን ወደ አሜሪካ በስደት የገቡበት ጊዜ ነው አሉ። የአሜሪካ መሬት ባለቤቶች ኔቲቭ አሜሪካውያኖቹ የምንላቸው በስደት የመጡትን እንግሊዛውያን የእራት ግብዣ አደረጉላቸው። በጋራ የተመገቡትን ቀን ታንክስጊቪንግ ብለው አከበሩት። ይህም ማለት በ1621 ዓመተ ምህረት ማለት ነው። ኔቲቭ አሜሪካኖቹ በስደት ከእንግሊዞቹ ጋር በቋንቋም ጭምር ባይግባቡም በእንግድነት ተቀብለው አስተናግደዋቸው ነበር ይላል በወቅቱ ያገኘነው መረጃ። እንደ ኢትዮጵያ ያሉ ሀገራት በራሳቸው ካላንደር የሚጠቀሙት ደግሞ አዲስ ዓመትን፣ ገናን፣ ፋሲካና የመሳሰሉትን በዓላት 2 ጊዜ ለማክበር ይገደዳሉ። ታንክስጊቪንግ በምንኖርበት በአሜሪካ የገና በዓል ከመከበሩ አስቀድሞ የሚመጣ በዓል እንደመሆኑ መጠን በአዶናስ ታኮ ብዙ ቤተሰቦችና ጓደኞች ከስቴት ስቴት እየተጓዙ በጋራ የሚያከብሩት በዓል ነው። ከእራት ግብዣ በኋላ አብዛኛው ማህበረሰቡ የአርብ ገበያ ላይ ለመገኘት ሌሊቱን በየሱቁ በመገኘት ሱቁ እስከሚከፈትበት ሰዓት ድረስ ተሰብስቦ በየሱቁ በር ላይ ተሰልፎም ይሁን ተቀምጦ ወይም ተኝቶ ይጠባበቃል። ዕቃ ከመግዛቱ በላይ ግፊያውና የተለመደው የበዓል ድባብ ምን ያክል ገንዘብ ማህበረሰቡ እንዳወጣና ሸማቾች የትኛው ሱቅ ላይ ጭምር ሳይቀር ምን ያክል ገንዘብ ፈሰስ እንዳደረጉ የሚጠበቅ የበዓሉ ዜና ይሆናል። ከሽያጭ የተራረፉ ዕቃዎች የዛን ዕለት ማታ በየሜዳው ላይ በየሱቁ ወድቀው ማየት የተለመደ ነገር ነው። ለገና የሚመጡ ስጦታዎችን ገበያው የሚጀምረው በዚሁ በብላክ ፍራይዴይ ይሆናል፣ የታንክስጊቪንግ ማግስት። አንዳንድ ሱቆች ከ50 እስከ 75% ልብስና ጫማዎች ላይ ቅናሽ ያደርጋሉ። በተለያዩ ሱቆች ውስጥ ተዘዋውሬ ቅናሽ ያለባቸውና ያገኘኋቸውን ላካፍላችሁ። ወደ ሱቆች ከመሄዳችን በፊት ያሰባችሁትና በጀታችሁን ግምት ውስጥ በማስገባት ለመግዛት ይጠቅማችኋልና እስከ መጨረሻው ተከታተሉ።
በተመሳሳይ ሁኔታ ደግሞ ለብላክ ፍራይዴይ የሚገዙ አብዛኛዎቹ ለገና በስጦታነት የሚበረከቱ ሲሆኑ የገና ማግስት በየሱቆቹ ተመላሽ ስለሚደረጉ የገና ማግስት ጀምሮ አብዛኛዎቹ ልብስ መሸጫ ሱቆች ከ50 እስከ 75% ድረስ ቅናሽ እያደረጉ ይሸጧቸዋል። ጉዞዬን አድርጌ የነበረው ወደ አራንዳሜል ሞል ነበረ። ለቪዲዮ ጥራት በቅድሚያ ትልቅ ይቅርታ ጠይቃቸዋለሁ። ፕሪማርክ አውሮፓ ውስጥ የታወቀ ሱቅ ሲሆን ዲኤምቪ አካባቢ ላላችሁ አልፎ አልፎ ወደ ሜሪላንድ እና አካባቢው በተለያየ ቦታ የተከፈተ ሱቅ ሲሆን ከተዘዋወርኩባቸው ሱቆች ጥሩ ቅናሽ አለው ብዬ አስባለሁ። ለስጦታ የሚሆኑ የልጆች ቡትስ ጫማዎች፣ ቢጃማዎች፣ ቀሚሶች፣ ስከርፎች እንዲሁም ለክረምት የሚሆኑ ኮፍያ በጥሩ ዋጋ እንደ ምርጫችሁ ታገኛላችሁ። ለወንዶች ጃኬቶች፣ ሱሪዎች፣ ለገና በዓል የሚሆኑ ቢጃማዎች፣ ሹራቦችና የመሳሰሉት። ለሴቶች የእጅ ቦርሳዎች፣ ለስፖርት የሚሆኑ አልባሳት፣ ሹራቦች፣ ጫማዎችና ካፖርቶች በተመጣጣኝ ዋጋ የተለያየ አማራጮችን ተመልክቻለሁ። በተለይ ለሹራብ አድናቂዎች ይህንን ሱቅ ሳትጎበኙ እንዳታልፉ ሳልል አላልፍም። ወደ የሚቀጥለው ሱቅ ነበር የሄድኩት። በቀጥታ የገባሁት ወደ H&M ነበር። ይህ ሱቅ በዓሉን በሚመለከት ታላቅ ቅናሽ አድርጓል። አስበውት ይሁን ሳያውቀው ይሁን ባይገባኝም ይህ ሱቅ በአብዛኛውን ጊዜ ውስጥ የሆኑ የወንዶች ሹራቦች፣ ሱሪዎች፣ ሸሚዞች፣ ጃኬቶች፣ ካፖርቶች ሲገኙበት ከዛም በዘለለ ጥራት ያላቸው ከ11 እስከ 18 ዓመት ዕድሜ ክልል ውስጥ የሚገኙ የታዳጊ ወንዶች ሸሚዝ፣ ሹራብ፣ የጨርቅና ጅንስ ሱሪዎች አቅርቧል። ለሴቶች ወቅቱ አሁን ክረምት ስለሆነ ቀሚሶች በብዛት ስለማይሸጥ በአነስተኛ ገንዘብ የበጋ ጫማና ቀሚሶችን ለሽያጭ ሲያቀርብ መካከለኛ በሚባል ዋጋ በዓሉን በሚመለከት የሴቶች የሚሆኑ ምርቶችን እንደ ካፖርት፣ ስከርፍ፣ የአንገትና የጆሮ ጌጥ ቦርሳዎችንም አምጥቷል። ለሕፃናት ሴቶች የሚሆኑ ምርቶችን በመጠኑ አይቻለሁ። ከዛ ጉዞዬን ያደረግኩት ወደ ኦልድ ኔቪ ነበረ። ኦልድ ኔቪ ከወዲሁ ብላክ ማርኬትን እያስተዋወቀ ሲሆን በእያንዳንዱ ዕቃ ላይ ታላቅ ቅናሽ አድርጓል። ሱቁን ወደ ውስጥ ገብቶ ለማየት እስከሚያስፈራ ድረስ የወንዶች፣ የሴቶች፣ የሕፃናት፣ የአዋቂዎች ልብስ፣ ጫማ፣ ቀበቶ፣ ካፖርት፣ ስክርፍ በሚፈለገው መጠንና አይነት አቅርቧል። ለእናንተ ለተመልካቾቼ እንደ ሀሳብ የማቀርብላችሁ ነገር ቢኖር እስከቻላችሁ ድረስ ወደ ኦልድ ኔቪ ስትሄዱ በስራ ቀን ሄዳችሁ ጊዜ ወስዳችሁ የምትፈልጉትን ዕቃ መርጣችሁ እንድትገዙ ነው። አብዛኛው የአሜሪካ ገበያተኛ ወይም ሸማች የእረፍት ቀን የሚሆኑትን ቅዳሜና እሁድን ተጠቅሞ ወደ እነዚህ ሱቆች ስለሚሄድ የምንፈልጋቸውን ዕቃዎች ለማግኘት አስቸጋሪ ያደርጋቸዋል። የተሰቀሉት ዕቃዎች በጣም ከመብዛታቸው የተነሳ ማለቴ ነው። ወደ ቪክቶሪያ ሴክሬትስ ስንገባ እንኳን ደህና መጣችሁ ከምትለው ሴት አንደበት በብዙ ዕቃዎች ላይ ታላቅ ቅናሽ አድርገናል፣
ለመግዛት የምትፈልጉትና ያሰባችሁት ዕቃ ካለ የማሳያችሁ ብላ ስትጠይቀን ራሳችን ዞር ዞር ብለን ለማየት እንፈልጋለን ስንል ፈገግ ብላ ገብታችሁ የፈልጋችሁትን ተመልከቱ ብላ በጥሩ አቀባበል ወደ ውስጥ መራችን። ቤቱ የሴቶች ዕቃ መሸጫ እንደመሆኑ መጠን ከሚሸጧቸው ጡት ማሳዣዎችና የውስጥ ሱሪዎች፣ ቢጃማዎች ይልቅ ታላቅ ቅናሽ የተመለከትኩት ሽቶዎች፣ ሎሽኖች፣ ቻፕስቲኮች፣ ቦዲ ስፕሬዎች፣ ስካርፎች እና የአልጋ መውረጃ ጫማዎች ላይ ታላቅ ቅናሽ ተመልክቼ ነው የወጣሁት። ትኩረቴን የሳቡኝና በዓሉን በልዩ ሁኔታ ተዘጋጅተው ያገኟቸው ለጊዜው እነዚሁኑ ነው። ሀሳብ አስተያየታችሁን እንጠብቃለን። መልካም የታንክስጊቪንግ በዓል ይሁንላችሁ። መልካም ጊዜ